ወይዘሮ መሀሌት ከብሩክ ጋር ከተለያዩ ወዲህ እኔ አልተመቸኝም አጎደለኝ አለች። በብሩክ በመሌቷ በጣም ተጸጽቷታል። ከእሱ ጋር የነበርሻቸውን ጊዜያቶች ከእንግዲህ በኋላ አታገኛቸው ስትል ጓደኛዋም ኤፍራታ ነገረቻት። እንደ ተጸጸተችና ከእንግዲህ በኋላም እንደሱ አይነት ሰው እንደማታገኝ ለጓደኛዋ ነግራታለች። ዝና እሷ ከሞገስ ጋር ይሄኔ ላይፏን እየቀጨች ነው፣ አንተ ምን ነቃበል እድሉን ተጠቀምበት ስትል ተገላጣ አጠገቡ ተቀምጣ እሱን ለማማለል እያሰበችው ወይዘሮ መሀሌትም በጥፊ ቀምሳለች። ኤፍራታ ይቅርብሽ፣ ከሱ ጋር ከምትቀራረቢ ብቅርብሽ ይሻላል ብላ አስጠንቅቃ ነግራታለች። አንዴ በእጄ ይግባ እንጂ እንዴት አድርጌ እሱን መያዝ እንዳለብኝ እኔ አውቃለሁ። በዚያ ላይ ደግሞ ዝና በጣም ሀብታም ነው ስትል ለጓደኛዋ ነግራታለች። ሀብት ምን ያደርግልሻል? ዋናው ፍቅር ነው ስትል ነግራታለች። ገንዘብ ወዳዷ ወይዘሮ ማህሌት ወደ ጨካኙ ዝና ጋር ሄዳ እሱ ጋር ተጠግታ ያቺ የምወዳት ሉላ ሁለተኛ እንደማትመጣና ብትወድህ ደግሞ እንደዚህ አትጨክንም ነበር። እሷ ከፍቅረኛዋ ከሞገስ ጋር ጥሩ ጊዜ እያሳለፈች ነው። አንተም እሷን በማሰብህ ለምን ትጎዳለህ? እስኪ እስከዛሬው ህይወት ስላሳለፍከው ስንት ፍቅረኛዎች እንዳሳለፍክና የፍቅር ህይወትህ ምን ይመስላል ስትል ዝና ነግሯል። ዝና በጣም እንደሚደበደብና አባቱ ኃይለኛ እንደሆነ በዚያም ደግሞ በዛ መልክ እንደሆነ እሱም እየኖረ ያለው አባቱ ያደረገውን ድርጊት እሱም እየፈጸመው እንደሆነ ሉላን እንዳየነው የወደድካት ወይ ስትልም ጠይቀዋለች። ከሞገስ ጋር ሆና ነው ያየኋት በማለት ለዛች እነግሯታል እና አጠገቤ ተቀመጥ ብላ እንግዲህ እሷ በተናገረችው እሱም በጥፊ አውጭሏት ከሉላ ሌላ ሴት እንደማይፈልግና እንደማይገኝ አስጠንቅቆ ነግሯታል። ሞገስም በቃ እኔ እናንቺ በጣም እድለኞች ነን በማለት በእጁ ወረቀት ጠቅልሎ ውስጡ ላይ የጻፈ እጣ አንሽ ብሏት ስታነሳ 2 ጊዜ ኮንፈረንስ አሚኝ የሚል ነበረ። ያ ጊዜው አይደለም ስትልም እሷ መልሳለታለች። በዛ ደግሞ እሺ ምንም ችግር የለ ብሎ እሱ በትዕግስት ሉላን እየጠበቃትና ያለችውን ጊዜያቶች አብረን ለመኖር ደግሞ እዚህ ሀገር እንደማንችል ከሀገር መውጣት አለብን እያለችው ለሞገስ ነግሯል። ሞገስ በጣም ደስተኛ ሆኗል። ምንድነው ያማረሽን ንገሪኝ ሲል ምን ላድርግልሽ ሲል ለዝና ለሉላ ነግሯታን። ሉላም እንግዲህ ያማራት የእርሻ መሬት አፈር እንደሆነ ያንንም ነግረዋል። ችግር የለም አስፓልቱንም አስቆፍሬ ቢሆን እኔ ላንቺ የማላደርገው ነገር የለም ሲል ለጓደኛው ለሚወዳት ለሉላ ነግሯታል። ዝና ጥጋበኛው ለሚፈልግለት ሰውዬ ፈልገህ ሞገስን ይዘ ሞገስ ሞቶ እኔ ሉላን ጨብጬ ይዤ በሞገስ መቃብር ላይ መገኘት ነው የምፈልገው። ሉላ በእጄ ከገባችና ሞገስ አንድ ነገር ከሆነልኝ ነው እያለ ያን ሰውዬ እንዲያመጣለት ሉላን እየነገረ ነው። ወደ ፍቅረኛዋ ከሆነ ታዲያ የሄደችው ወደምትወደው መብቷ ነው ትሄድ ሲል ደግሞ ለዝና ነግሮት ነበር። ይህንን አንተ አትነግረኝም፣ እኔ በጣም ነው የምወዳት፣ ያለሷ መኖር አልችልም ሲል ነግሮታል። እሷን ወደ እኔ ስታመጣልኝና ስለ ገንዘቡ ጉዳይ ስለ ሁሉም ከጨረስን በኋላ እኔ ጋር እንዳትደውል ላስጠንቅቅ፣ የምትጨርሰው ከማህሌት ጋር ነው ብሎ በቁጣ መልክ ለዚያ ለሰውዬ ነገረው። ሰውየውን ደውሎለትም ስራውን እንዲሰራለት በጓደኝነትም በሱም ሲለው ያ ነገር ደግሞ እንደማይሆን ነገረው። እናንተ ህግ ነው ልምምጥ አትፈልጉም መች ትሰማላችሁ ብሎ በቁጣ መልክ ነበር ሰውየውን ያናገረው። ሰውየውም ምንም ችግር የለ እንፈልጋለን፣ እደረስንበት ስንደርስ እናሳውቃለን በማለት ከዝና ጋር ጨርሰዋል። ዳጣ በብሩክ መምጣትና ብሩክ ይመጣሉ ብላ ለቤት ሰራተኛዋ ለቅድስት ተናግራለች። ቅድስት በጣም ደስተኛ ሆናለች። እሱ እመጣለሁ ብሏል ስትል ለዳጣ ነገረቻት።
ምሳሌ ስትመጣለች ወይ ድና ታክማ ነው ስትል እሱን ምንም የማውቀው ጉዳይ የለም ስትል መልሳላታል። በቃ ብሩክ ሲመጣም ለአንቺ አባትሽ ሊሆን ነው አይደለ ስትል ለዳጣ ነግራታለች። እሷ ቤተሰቦቿን ፍላጋ ላይ ያለይ ወላጅ አባቷን እንኳን ብታገኝም ያን ብሩክን ልጄ ብሎ በሱ ስም እንድትጠራ ያለው ሁለት አባት ሊኖረኝ ነው ስትል ከባህር ዳር ሲመለስ እንግዲህ እናያለንም እያለች የሆነ የሰማችው ጭምጭምታ እንዳለም ቤተሰቦቿን ፍለጋ እንደወጣችም ለቤት ሰራተኛዋ ለቅድስት ነግራታለች። ቤት እያጸዳች የቤት ሰራተኛዋ ቅድስት ቤቷን ካጸዳች በኋላ ዳጣ ፈታ ዘና ብላ እግሯን ሰቅላ ሶፋው ላይ ሰታያት እኔ ቤቱን አጸዳለው እንዴት አንቺ እንደዚህ ታደርጊያለሽ? ጫማሽን አውልቂና በስርዓት ተቀመጭ ስትል ለዳጣ ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 63 ወይዘሮ ማህሌት ራስ ወዳዷና ጨካኟ ጥቅመኛዋ በጥቅም የምታምነው ያለፈው የወዳችውና የእንጀራ ልጇን ያልወደደቻት የባለቤቷን ንብረት በውሸትና እንዲሁም በልጁ እንዳይታከምለት የፈቀደችው በገዛ ንብረቱ እሱን ንብረቱን ያሳገተችበት ጨካኟ ማህሌት ከብሩ ጋር የነበራቸውን ጊዜያቶች እሱም ከእንግዲህ በኋላ ሚስት አይደለሽም በማለት ለሷ ምላሽ ሰጥቷት በዛ ተጸጽታለች። ቅድስትም ብዙ ጊዜ ስለበደለቻት ኢፍራታንና ወይዘሮ ማህሌትን አስይዛቸዋለችና በማህሌት በቤት ሰራተኛዋና በዳጣ ላይ ምንም አይነት ነገር መፈጸም አትችልም። ብትጎዳት እንኳን ከጎኗ ፖሊስ እሷን ስለሚያውቃትና በሷ ላይ አንድ ነገር ካደረሰች ወይዘሮ ማህሌት ተጠያቂ ስለምትሆን እሷን ምንም ማድረግ አትችልም። የሉላ መጥፋት ሁለቱ ያውቁ ይሆን ወይ እነሱ ቢያዙ መፍትሄ ይሰጡ ይመስላል ወይ በማለትም ዝና ለወይዘሮ ማህሌት ነግሯታል። እኔ እንጃ መቆ ነገር የለም በቅድስት ላይ ምንም የማድረግ መብት የለኝም። ፖሊስ በሷ ላይ አንድ እርምጃ ነገር ከወሰድኩኝ እኔ ቅጣተኛ እንደምሆን ነግሮኛል ስትል ነግሯለች። እሱ ግን ከየትም ትሁን ቴት ያችን የሚወዳትን ሉላ ወደ ቤት ተመልሳ ከቤት እንዳትወጣ መልኳ ጠፍቶ በሲቃይ እንደሚያኖራት ነው የተናገረው። ፈላጊውንም ወደ ቤት መታለት ዝና የሚባለው ጋር ሁለተኛ እንዳይደውል የተነጋገሩበትን ገንዘብም አብረው ከምትሰራው ተንኮለኛ ወይዘሮ ማህሌትም ጋር እንደሚጨርስ አስጠንቅቆ ነግሮታል። ዝና የሚባል ሰው ወደ እሱ ወይንም ስልክ መደወልም እኔን ማሰብና መፈለግም በጭራሽ አይኖርም ብሎታል። የቤት ሰራተኛዋ ቅድስት ብሩክ ሊመጣ ነው በዛም ደስ ብሏታል። ዳጣ ለምን እስከዛሬ ጓደኛ ሊያሽም ስትልም ቅድስት ለዳጣ ነግራታለች። እኔ ቤተሰቦችን አላውቅም የማገበው ወንድሜን ሆናል ብዬ እፈራለሁ በዛ ምክንያት ነው ስትልም ነግራታለች። ወንድም መኖር ምን ያህል ነው ስሜቱ ስትልም ነግራታለች። ወንድም ማለት ትልቅ መከታ ነው እያለች ስለ እናትም ድርሻ ስለ አባትም ድርሻ ስለ እህት ስለ ወንድምም ድርሻ ለእህት ያላቸውን ፍቅርና የቤተሰባው ያለውን ፍቅር ሁሉንም በዝርዝር ገልጻላታለች። ያን ደግሞ እኔ ታደልኩ አይደለሁም እያለች ለቅድስት መልሳላታለች ማለት ነው። ሞገስና አሉላም ጥሩ ጊዜ እያሳለፉ እሷ በጣም ደስተኛ መሆናለች። ግን ዝና የተባለ ተንኮለኛ ሰው ላይፋታን ይችላል ከሀገር ወተን ነው እኔ እናንተ መኖር ጣፋጭ ጊዜያቶችን መኖር የምንችለው ስትል ለምትወደው ለበፊቱ ባለቤቷ ለሞገስ ነግሯለች። ሞገስም አንቺ ደሃ ነው ብለሽ በተውሽኝ ያን ጊዜ በል ተነሳስቼ ሀብታም ሆኛለሁ አሁን ለጊዜው ቢታገድብኝም ሲል ሞገስ ለሉላ ነግሯታል። ለምን አንተስ ያንን አልተበቀልከም ብላ ነግሯለች። እሱ ግን ከሞገስ ጋር ሉላ የተለያየችበት ደሃ ስለሆነ ሳይሆን ያ ተንኮለኛ ዝና ሊገለው ስላሰበ ከሚገልብኝ ብለየው ይሻላል ብላ ስላሰበች ነው። ያንንም ግልጹን
ለሞገስ ነግሯለች። ሞገስ ያንን ሐሳቧን ተረቷት ያለፈውን ከ10 ዓመት በፊት የነበረችውን የሞዳት ፍቅረኛውን ከሷ ሌላ ሴት ያላፈቀረውና ያልወደደው ማንንም ማመን ያልቻለው ሞገስ በመጨረሻም በእጁ ገብታለት ግን በስጋት ውስጥ ያሉ ናቸው። የሞገስ ሞትን የተመኘችው ደግሞ ነገረኛ ወይዘሮ ማህሌት ወደ ዝና ጋር ሄጄ እንዴት እሱ ማጥመድ አለብኝ፣ እሱ መጥበስ አለብኝ፣ ከብሩክ ተለይቼ ሌላ ሰው እንዴት ያገባኛል እያለች ለፍራታ ነግራታለች። እሱ ጨካኝ ሰው ነው እንዴት እሱን ትመኛለሽ መብላታለይ። እሱን ለማማለል ወደ እሱ ጋር ሄዳ ነበረ። ጥያቄዎችን አንዳንድ ጥያቄ ጠየቀችው። ለጠየቀችው ምላሽ ሰጣት። እድሉን ተጠቀምበት ብላ ወደ እሱ ጠጋ ስትል በጥፊ አጭሯታል ማለት ነው። ምሳሌ ድራማ ክፍል 63 በዚህ ይጠናቀቃል። በ64 ደግሞ በቀጣዩ ክፍል ወይዘሮ ማህሌት ላይ ምን አይነት ድርጊት ይፈጽምባት ይሆን? ምክንያቱም ማስጠንቀቋታል። ኃይለኛ ነው፣ ጨካኝ ነው። እሱ ሚስቱን እንዲያገኝ እርጅኝ እያላት አብረው እንድትሰራ እንጂ እሱን ለማባለግ ወይንም እሱን የግሉ አድርጋ